ሰላም ጤና ይስጥልኝ ውድ የ247 ዜና ተከታታዮቻችን የሰዓቱን ዜና ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፍ። ነዳጅን በቁጠባ ተጠቀሙ ሲሉ ጠቅላይ ሚኒስትር ለነዳጅ አከፋፋዮችና ተጠቃሚዎች ጥሪ ያቀረቡ። ጠቅላይ ሚኒስትር አብይ አህመድ በመካከለኛው ምስራቅ በተፈጠረው ቀውስ ምክንያት የዓለም የነዳጅ አቅርቦት መስተጓጎሉን ገልጸዋል። በዚህም ሳቢያ ነዳጅ ገዝተው የሚጠቀሙ ሀገራት ምርቱን እንደ ልብ ለማግኘት መቸገራቸውን ጠቁመዋል። ችግሩ ተፈቶ አቅርቦቱ ወደ መደበኛ ሁኔታ እስኪመለስ ድረስ መላው የነዳጅ አከፋፋዮች፣ ማደያዎችና ተጠቃሚዎች ነዳጅን በቁጠባና ለመሰረታዊ ጉዳዮች ቅድሚያ በመስጠት በከፍተኛ የኃላፊነት ስሜት እንዲጠቀሙ አሳስበዋል። ምርጫ ቦርድ እጩዎች ምርጫ አስፈጻሚ ሆነው የተገኙበትን ጣቢያ ማሸጉን አስታወቀ። በአካል ለሚመዘገቡ መራጮች ፋይዳ መታወቂያ ግዴታ አይደለም ተብሏል። መጋቢት 7 ቀን 2018 ዓ.ም የኢትዮጵያ ብሔራዊ ምርጫ ቦርድ ገለልተኛ አስፈጻሚ ያልተገኘበት አንድ ምርጫ ጣቢያ ማሸጉን ገልጿል። የቦርዱ ሰብሳቢ መላተወርቅ ኃይሉ በመራጮች ምዝገባ ሂደትን አስመልክቶ በሰጡት መግለጫ እርምጃው የተወሰደው በእጩ ተወዳዳሪነት የተመዘገቡ ሰዎች የምርጫ አስፈጻሚ ሆነው መገኘታቸው ነው ብለዋል። ሰብሳቢዋ ድርጊቱ የተገኘበት ጣቢያ ሙሉ በሙሉ መታሸጉን ሲገልጹ የምርጫ ጣቢያው የሚገኝበትን ቦታ ግን ለይተው ከመግለጽ ተቆጥበዋል። ለመራጭነትም ሆነ ለተመራጭነት መመዝገብም ወይም አለመመዝገብ የዜጎች ዲሞክራሲያዊ መብት ቢሆንም ይህንን የሚጋፉ ህገወጥ ተግባራት ሲያጋጥሙ ቦርዱ የሥነ ሥርዓት ጥሰት እንዲታረም እርምጃ እንደሚወስድ ተናግረዋል። በተጨማሪም ለመራጭነት የተመዘገቡ ግለሰቦችን የመራጭነት ካርድ ፎቶ ማንሳትና ስማቸውን መዝግቦ መያዝን የመሰሉ የተሳሳቱ አሰራሮች እንዲታረሙ ማድረጉን ቦርዱ ገልጿል። ይህ ተግባር ከዚህ ቀደም ይስተዋል ከነበረው ቤት ለቤት እየዞሩ የምርጫ ካርድ ውሰዱ ብሎ ጫና የማሳደር ተግባር አካል እንደሆነም ኃላፊው አብራርተዋል። የቦርዱ ሰብሳቢ መላተወርቅ በመራጮች ምዝገባ ወቅት ፋይዳ መታወቂያ ይጠየቃል መባሉን አስመልክቶ ለቀረበላቸው ጥያቄ በሰጡት ምላሽ በኦንላይን ለሚካሄድ ምዝገባ የፋይዳ መታወቂያ ግዴታ ቢሆንም በአካል ለሚመዘገቡ ዜጎች ግን የነዋሪነት መታወቂያ ወይም ምስክር በቂ ነው ያሉ ሲሆን ፋይዳ መታወቂያ ከሌለ መራጮችን አንመዘግብም የሚሉ ምርጫ ጣቢያዎችም የተሳሳተ አሰራራቸውን እንዲያስተካክሉ አሳስበዋል። በኦንላይን ምዝገባው ላይ የሚታየውን የሲስተም መቆራረጥ ችግር ለመፍታት ጥረት እያደረገ እንደሆነ ያስታወቀው ቦርዱ ለሰባተኛው ጠቅላላ ምርጫ እስካሁን ከ9 ሚሊዮን 36 ሺህ በላይ ዜጎች መመዝገባቸው ገልጸዋል። በአጠቃላይ ካሉት 52773 ምርጫ ጣቢያዎች መካከል በ6395 ጣቢያዎች ላይ እስካሁን የመራጮች ምዝገባ እንዳልተጀመረ ቦርዱ በመግለጫው አስታውቋል። በቦረና ጋብቻ ላይ ጋብቻ የፈጸሙ ግለሰቦች በ6 ወራት እስራት ተቀጡ። የምስራቅ ቦረና ዞን ፖሊስ ኮሚሽነር ኃላፊ ኮማንደር በቃሉ በለጠ እንደገለጹት አንደኛ ተከሳሽ ጀተኒ አሬሮ የቀድሞ ትዳሩን ሳይፈታ ሁለተኛ ጋብቻ በመመስረቱ፣ ሁለተኛ ተከሳሽ ቀለቲ ጋዮ ደግሞ ግለሰቡ ትዳር እንዳለው እያወቀች በመጋባቷ ጥፋተኛ ተብለዋል። ፖሊስ ምርመራውን አጠናቆ ለአቃቤ ሕግ ካቀረበ በኋላ የጉሚኤል ደሎ ወረዳ ፍርድ ቤት በሰየመው ችሎት ተከሳሾቹ እያንዳንዳቸው በ6 ወራት ቀላል እስራት እንዲቀጡ ወስኖባቸዋል። ድርጊቱ በኢትዮጵያ የወንጀል ሕግ መሰረት የሚያስቀጣ መሆኑ ታውቋል። ፕሬዚዳንት ቭላዲሚር ፑቲን በጋሞ ዞን በደረሰው አደጋ ለተጎዱ ወገኖች የተሰማቸውን ሐዘን ገለጹ። የሩሲያ ፕሬዚዳንት ቭላዲሚር ፑቲን በደቡብ ኢትዮጵያ ክልል ጋሞ ዞን በደረሰው የመሬት መንሸራተትና የጎርፍ አደጋ ሕይወታቸውን ላጡና ለተጎዱ ዜጎች የተሰማቸውን ጥልቅ ሐዘን ገለጹ። ፕሬዚዳንቱ ለኢፌዴሪ ፕሬዚዳንት ታዬ አጽቀሥላሴና ለጠቅላይ ሚኒስትር ዶክተር አብይ አህመድ በላኩት መልእክት በአደጋው ሳቢያ በተጎዱ ወገኖች ያላቸውን አጋርነት ገልጸዋል። በመሬት መንሸራተቱ ሕይወታቸውን ላጡ ወገኖች ቤተሰቦችና ወዳጅ ዘመዶች መጽናናትን የተመኙት ፕሬዚዳንት ፑቲን አደጋው ያስከተለውን ጉዳት ተከትሎ የሩሲያ መንግስት ከኢትዮጵያ ጎን መቆሙን አመላክተዋል። በመሬት መንሸራተቱ ሕይወታቸውን ላጡ ወገኖች ቤተሰቦችና ወዳጅ ዘመዶች መጽናናትን የተመኙት ፕሬዚዳንት ፑቲን ጉዳት የደረሰባቸው ዜጎችን በፍጥነት እንዲያገግሙ ያላቸውን መልካም ምኞት አስተላልፈዋል። በሌላ ዜና በኢራን ስትራቴጂካዊ የነዳጅ ማከፋፈያ በሆነችው ሃርግ ደሴት ላይ አሜሪካ የሰነዘረችው ጥቃት የዓለምን የኢነርጂ ገበያ አናውጧል። የ90 በመቶ የኢራን ነዳጅ ኤክስፖርት መውጫ የሆነችው ይህች ደሴት መመታቷን ተከትሎ የብሬንት ድፍድፍ ነዳጅ ዋጋ $104.98 በመግባት $100 ጣሪያን ጥሷል። ፕሬዚዳንት ትራምፕ ጥቃቱ የኢራንን አቅም
ማዳከሙን ቢገልጹ የኢራን ባለስልጣናት ግን የበቀል እርምጃ እንደሚወስዱ አስታውቀዋል። በዓለም አቀፍ ደረጃ አምስተኛ የነዳጅ አቅርቦት የሚያልፍበት የሆርሙዝ ሰርጥ መዘጋት ቀውሱን ወደ ዓለም አቀፍ የኢኮኖሚ ቀውስ እንዳይቀይረው ተሰግቷል። አጋር ሀገራትም በትራምፕ ጥሪና በቀጠናው መረጋጋት መካከል ውጥረት ላይ ይገኛሉ። በመካከለኛው ምስራቅ ያለው ውጥረት በበረታበት በዚህ ወቅት የሳውዲ አረቢያው አልጋ ወራሽ መሐመድ ቢን ሰልማን ለፕሬዝዳንት ዶናልድ ትራምፕ በኢራን ላይ የሚሰነዘረውን ጥቃት እንዲቀጥል ማሳሰቢያ መስጠታቸውን የኒውዮርክ ታይምስ ዘገባ አመላክቷል። እንደ ጋዜጣው ምንጮች ገለጻ አልጋ ወራሹ የቀድሞው ንጉሥ አብዱላህ ይጠቀምበት የነበረውን የእባብ ራስ ቁረጥ የሚል ጠንካራ አገላለጽ በመጥቀስ ዋሽንግተን በቴህራን ላይ የምታደርገው ወታደራዊ ግፊት እንድታጠናክር መክረዋል። ምንም እንኳን ልዑሉ በይፋዊ መግለጫቸው ለዲፕሎማሲያዊ መፍትሄ ጥሪ ቢያቀርቡ በውስጥ ግን የአሜሪካን ጥቃት በጽኑ እንደሚደግፉ ተጠቁሟል። በተጨማሪም ዋሽንግተን ፖስት እንደዘገበው ፕሬዝዳንት ትራምፕ በመካከለኛው ምስራቅ በሚወስዷቸው ውሳኔዎች ላይ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እና ከሳውዲው አልጋ ወራሽ ከፍተኛ ግፊት እየደረሰባቸው ይገኛል። ይህ መረጃ የወጣው በሆርሙዝ ሰርጥ አካባቢ ያለው የጸጥታ ስጋት በናረበትና አሜሪካ ተጨማሪ የባህር ኃይል ወታደሮችን ወደ ቀጠናው እያሰማራች ባለችበት ወቅት ነው። ጃፓንና አውስትራሊያ በሆርሙዝ ሰርጥ ወታደራዊ ተልዕኮ ላይ እንደማይሳተፉ አስታወቁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሆርሙዝ ሰርጥ የንግድ መርከቦች ደህንነት ለመጠበቅ አጋር ሀገራት ጥምረት እንዲፈጥሩ ጥሪ ቢያቀርቡ ጃፓንና አውስትራሊያ ጥሪውን ውድቅ አድርገዋል። የጃፓን ጠቅላይ ሚኒስትር ሳናኢ ታካሂቺ ሀገራቸው በአካባቢ ወታደራዊ መርከቦች የማሰማራት እቅድ እንደሌላት ገልጸው የጃፓን ሕገ መንግስት መሰል የውጭ ሀገር ወታደራዊ ተሳትፎችን እንደሚገድብ አስረድተዋል። በተመሳሳይ የአውስትራሊያው ካቢኔ አባል ካትሪን ኪንግ ሀገራቸው የጦር መርከቦች ወደ ሰርጡ እንደማትልክ አረጋግጠዋል። ሰርጡ በአሜሪካ እስራኤል እና በኢራን መካከል በተቀሰቀሰው ጦርነት ምክንያት ተዘግቶ የሚገኝ ሲሆን የዓለም 5ኛ የነዳጅና የተፈጥሮ ጋዝ ትራንዚት የሚካሄድበት ስትራቴጂካዊ ቦታ ነው። ትራምፕ ጥምረቱን ለመቀላቀል ፈቃደኛ ባልሆኑ የኔቶ አገሮች ላይ ማስጠንቀቂያ ሰጥተዋል። ክቡራን አድማጮቻችን ለሰዓቱ ያልናቸውን ዜናዎች በዚህ እናበቃለን።